ለማምለጥ የምድር ህግን የምድር የተሰጠውን ህግ ለመሻር ሲል በዚህ በዛ ሲያምታታ ታየዋለህ። ስለዚህ ይሄ ሳይወድ በግዱ የተጫነበት ኃጢአት ነው ማለት ነው። እሱን ያልኩት እኔ እንዳልከው አንተ ማመን አለማመን ያንተ ድርሻ ነው። ካጠነከረህም እስልምና ላይ በቃ ፐርፌክት፣ ምንም ጭቅጭቅ እኮ አያስፈልገውም። አንተም እመን እኔም ማምናለሁ። ሰማይ ቤት ነው ዳኛችን ያለው። እሱ ነው የኔ ሀሳብ። እና ከዛ ውጭ ደግሞ መለኮት ከስጋ ጋር ተዋሃደ የሚለው ሀሳብ አንድ ነው። ከዛ ደግሞ ሐዋርያት ይህንን አስተምረዋል። ጌታም ወደ ሰማይ ሲያርግ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ ወይ ተከታዮቼ አድርጓቸው ብሎ ነው ያዘዘው። ስለዚህ ያንን ማመን ግዴታችን ነው ነው። እሺ፣ ከዛ በኋላ ጳውሎስ የተሰጣቸው ህጎች አሉ። ምንድን ነው ህጎቹ? አሕዛብ ጋር ጭቅጭቅ ነበረ። ከያዕቆብ የመጡ ሰዎች መጥተው ጠይቀውት ነበር እና ያዕቆብ ህግን አጠናክሮ ያስተምራል፣ አንተ ግን ያው ድህነት ከህግ ውጭ ነው ብላ አስተምራል የሚል ጭቅጭቅ ሲነሳ እሱ ያልተገረዘ ቲቶ የሚባል ግሪካዊ ሰው ይዞ ሄዶ በእነ ያዕቆብ ፊት አስመስክሮ፣ እነ ያዕቆብ በኢየሩሳሌም የዛኔ የእምነት አስተማሪዎች ነበሩ። በእነሱ መሀል ትልቅ ምስክር ሰጥቶናል። ሐዋርያት ስራ ላይ ተጽፏልና ምንድነው አሕዛብ ወይም ከአይሁድ ውጭ የሆነ ወገን ከዝሙትና ዝም ብሎ ካልሆነ ለጣዖት ከሚሰዋ እንዳይበላ ብቻ ነው የተሰጠው። ከዛ ውጭ ግን እኔ ጌታን ከተቀበልኩ በኋላ በእምነት ህግን በማድረግ ሳይሆን በእምነት በፍቅር ህግ እሱ በነፃ እንደወደደኝ እኔም ፍቅሬን ማሳይበት መንገድ እንጂ ክርስትና ህግ ተጭኖብኝ ምኖሩ አይደለም። ለምሳሌ ኃጢአት የለብኝም ብል ራሴን ዋሻለሁ። እኔ ኃጢአት የለብኝም ብል ራሴን ነው የማዋሸው። ስለዚህ ግን ኃጢአት አለብኝ ብዬ ባምን ደካማ የለበስኩት ስጋ ደካማ እንደሆነ ባምን ምን ብሏል ያዕቆብ? እንደኛ ሰው ሆኖ በድካማችን ሁሉ እንደኛ ሰው ሆኖ የተፈተነ አለና እሱ ድካማችንን ሁሉ ይረዳል ተብለናል። ስለዚህ ድህነታችን በክርስቶስ በኩል ነው። እኔ ምንም ሰማይ ቤት ስቀር ይዤ የምቀርበው ስራ የለም። ግን ደግሞ ስለወደደኝ በማሳየው በዚህ ምድር ላይ በማሳየው ለሱ ፍቅር፣ ክብር አክሊል ይኖረኛል ማለት ነው። በሰማይ ሽልማት ይኖረኛል። ዲሲፕሊንድ ህይወት ብመራ እኔ ሽልማት ይኖረኛል እንጂ አንድ በህግ አልጸድቅም። ስለዚህ ነው የክርስትና አይዲዮሎጂ ከዚህ የወጣ አይደለም። አለ ካልከኝ ደግሞ መጽሐፍ ቅዱስ ኤቪደንሶች አውጥተን ማውራት እንችላለን። በክርስቶስ እመን አልከኝ። እሺ አመንኩኝ። ቀጥሎ ግን ደግሞ ኃጢአት አትስራ አልከኝ፣ ወይም ደግሞ የክርስቲያንን እንትን ኑር አልከኝ። ይሄ ኮንትራዲክት የሚያደርግ ሀሳብ ነው። እሺ ክርስቲያን ሁኜ እኔ ኃጢአት ብሰራ ምንድን ነው የምሆነው? ወይስ በክርስቶስ ህይወት ባለው ምንድን ነው የምሆነው? ክርስቲያን ሆነ እንደ አንተ ስጋ ለብሶ የተገለጠ አካል አለ። በድካምህ ሁሉ ያዕቆብ መልእክትን ማንበብ አለብህ። በድካምህ ሁሉ እንዳንተ ሰው ሆኖ መስማት አችልም እንዴ? የሚረብሽ ነገር አለ ሳምሶን? ይሄ ራሱ መረበሽ ነው። ለምን ትረበሻለህ ሳምሶን? ውስጥ የሆነ የሚረብሽ ነገር አለ ማለት ነው። እንደዛ አትሁን እሺ። ረጋ ብለህ ማዳመጥ ልመድ። እኔ 5 ደቂቃ ስሰብከኝ አላቋረጥኩም። 5 ደቂቃ ነው ያወራኸው፣ ግን ጥቅሙ ምንም ጥቅም የለ። ያወራሃቸው ነገሮች ሰዎችን እንዳውም ይበልጥ ከክርስትና ዲሩቅ ያደርጋሉ ያስጨረስከው እኔ። አየህ፣ አንደኛ። ቀጥሎ ማመን ያለብህ በአብ በወልድ መንፈስ ቅዱስ ነው አልከኝ። ቅድም ደግሞ ምንድን ነበር ያልከኝ? ኢየሱስ ስጋ እንደተዋሃደ ማን ነበር ያልከኝ? ስለዚህ ተስማማና አስቀምጥ። ወይም ሌላ ጊዜ ሲሰብክ ማድረግ አለብህ ማመን ያለባችሁ በኢየሱስ ብቻ ሳይሆን በአብ በወልድ መንፈስ ቅዱስ መናገር አለብህ። ቅድም ግን ሲሰጉደ ምንድን ያልከኝ ሳምሶን? በኢየሱስ ምን ነበር ያልከኝ? አሁን ግን አሁን ምን አመጣህልኝ? አብ ወልድ መንፈስ ቅዱስ ብለህ ምን አልከኝ? እኔ ደግሞ አእምሮ አለኝ አስባለሁ። 3 አምላክ አለ የሚለው ነገር አእምሮ ሊቀበለው አይችልም። ጤነኛ ሰው ሊቀበለው አይችልም ሳምሶንዬ። ስለዚህ እሱ ነገር እንዴት የምታሳምነኝ? 3 አምላክ እንዴት ቢሆን ይችላል? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ። አንዱ ወለደ፣ አንዱ ተወለደ። አንዱ አምላክ ወለደው ከማህፀን መዝሙረ ዳዊት እንዳለ፣ አንደኛው ደግሞ ተወለደ፣ አንደኛው ደግሞ ከአፉ ወጣ። እንትን ላይ ዘፍጥረት ምዕራፍ 5 ላይ ይናገራል። ከአፉ ይወጣል ብሎ ይናገራልና አምላክ እንዴት ብሎ ከአፉ ይወጣል? ሲቀጥል እንዴት ብሎ 3 አምላክ አለ የሚለው ነገር እንዴት ልታስረዳኝ ትችላለህ? ይበልጥ እንደውም ክርስትና ሰው እየራቀ ነው ያለው። ፕሊዝ እና እመን። ካመንክ በቃ ምንም ነገር ሶሪ ኃጢአት ላይ አንተ እኮ ኃጢአተኛ ነህ አልከኝና ከእናትና ከአባቴ የተቀበልከው ኃጢአት አለ አልከኝ። እግዚአብሔር ከእናቴና ከአባቴ ኃጢአትን ከጫነብኝ እንዳውም እኔ እንደ አምላክ ሳይሆን የማየው እንደ በደለኛ አምላክ ነው የማየው። በደለኛ ብዬ የምጠራው አይደለም። እኔ ባልሰራሁት ነገር በሌለሁበት ነገር ከእናቴ አምጥቶ ኃጢአት ካሸከመኝ ይሄ ሊትራሊ ግልጽ የሆነ ጨቋኝነትና በደል ነው። ስለዚህ አምላክ ሰዎችን ይበድላል ማለት ነው ሳምሶን። አንደኛ ኃጢአተኛ መሆን የሚታወቀው እኮ ህፃን እያለ ተዋሻለህ። ህፃን እያለ ልትዋሽ ትችላለህ። ችግር የለውም። ህፃን ልጅ ሊዋሽ ይችላል። ግን አንድ ሰው ሲወለድ መዋሸት አይችልም፣ መናገርም አይችልም ሲጀመር።
አንድ ሰው ሊዋሽ የሚችለው መናገርና ማሰብ ሲችል ነው አይደል? ህፃን ልጅ ግን ማሰብ አይችልም፣ ገና የተወለደ ልጅ። ስለዚህ ያ ህፃን ልጅ በምን ጥፋቱ ነው ወንጀለኛ የምትለው? አየህ፣ እስልምና ምን አለ? እስልምናችን አንድ ሰው ሲወለድ ንጹህ ነው። በቃ በየትኛውም እምነት ንጹህ ነው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲመጣ እንደ ንጹህ ህፃን ልጅ ይሆናል። ህፃን ልጅ ንጹህ ነው በእኛ። ሲቀጥል ኃጢአት እንኳን ቢዋሽ እንኳን አይቆጠርበትም። ፍትሄ ነው በእስልምና። ያ አንድ ህፃን ልጅ ኃጢአት ቢሰራ ራሱ እስልምናችን ላይ ወንጀለኛ ይባላል። እስከ መቼ ድረስ? እስከ ብሉግ እስከሚደርስ ጉርምስና እስከሚደርስ ድረስ አይጠየቅም። ይሄ ነው እስልምና። ግን አንተ ምንም የሚያውቅ 5 ዓመት ህፃን ልጅን ዋሽተሃል፣ ስለዚህ ኃጢአተኛ ነህ፣ ከክርስትና ታርቀዋለህ። ይሄ ነው። የእግዚአብሔርን ስም አልመለስከውም። ሲቀጥል ስጋ መብላት አይፈቀድም፣ ሌላው ግን ይፈቀዳል ብለኸኛል። ስጋ መብላት አይፈቀድም። ደስተ እንደው ጥቅስ ባጠቅስም ጥቅስ ጠቅሼ ላስቀምጥልህ። አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድን ነው ያለው? ከማያምኑ ሰዎች አንዱ ቢጠራችሁ ልትሄዱ ብትወዱ ከህልና የተነሳ የሚያቀርበው ሳትመረምሩ ብሉ ነው ያለው። ስለዚህ አንተ ክርስቲያን ነህ፣ ሌላ ጣዖት አምላኪ ቤት ብትሄድ ያገኘውን ስጋ መብላት አለብህ፣ መጠየቅም የለብህም። ለዛ ነው ቀጥሎ ምን አለ? ከህልናችሁ የሚነሳውን ጥርጣሬ ያስወግዳችሁ ማንኛውም ገበያ ላይ የሚሸጠውን ስጋ ሁሉ ብሎ አለ። የገበያ ስጋ እያንዳንዱ የጣዖት አምላኪ እንኳን ቢሆን ትበላለህና ስጋ አልበላም፣ ሌላውን ግን እጠብቃለሁ እንዳልከው ይሄ ነው። ሲቀጥል ህግ የለም በክርስትናና ህግ ከሌላችሁ በምንድን ነው የምመራው? በህሊና ደግሞ ከሆነ ህሊናና የጊዜያዊ ህጎች ይለያያሉ። ምሳሌ በኢትዮጵያ ወንጀል የምንላቸው ነገሮች አሉ። ምሳሌ የህፃን ልጅ ጋብቻ ምናምን አይደለ እንጸየፋቸዋለን። ወይም ደግሞ ይሄ ሴቶችን መጨቆም ምናምን እንደዚህ አሉ አይደለ? ኢትዮጵያ ውስጥ መጥፎ የሚባሉ ግን ወደ ገጠር አካባቢ ብትሄድ ትክክል ነገር ነው። ምሳሌ ዳዊት ሴቶችን ገሏል፣ ወይም ደግሞ ሰዎችን ገሏል። ይሄ ትክክል ነው። በዛን ጊዜ ሰዎች ምንም አላሉትም። አሁን ግን ወንጀል ነው። ስለዚህ እንዴት ነው አንድ የሆነ ወጥ የሆነ ነገር የላችሁም ክርስቲያኖች? ስለዚህ የመጨረሻ እድል አለ እና ፕሊስ በቻልከው አሳማኝ ነገር አቅርብልኝ። ወላሂ ሰው እዚህ ጋር ራሱ ይታዘብሃል። ከክርስትና እንደውም አራከህ በጣም ከክርስትና ሰዎች እየራቁ ነው ያሉትና አሳማኝ ነገር ካለ አቅርብልን። እሺ ኢምራን ሀሳብህን ወስጃለሁና እንዴት መሰለ፣ ኃጢአት አይተላለፍም ለአምላክ ይጭንብናል ነው ያልከው ከመነሻውና የተጫነብህ በሁለት ሰዎች መንገድ ነው። ለምሳሌ በሕክምናውን አባትህ የስኳር ታማሚ ቢሆን አንተ ስኳር የመያዝ እድልህ በጣም ሰፊ ነው፣ ጄኔቲካሊ ማለት ነው በዘር። ስለዚህ የማን ጥፋት ነው የሚለውን እዚህ ጋር ማንም በጭቅጭቅ ሊፈታው አይችልም። ኃጢአትም በዛ ምሳሌ ውስጥ ነው የሚገለጠው። ለምሳሌ ሰው ልጅ መቼም ሰውና ሰው የስጋ ግንኙነት አድርገው አንበሳ ሊወልዱ አይችሉም። ሰው ከሰው ነውና፣ ስለዚህ አዳምና ሔዋን የመነሻ የቅድመ ፍጥረት ውስጥ የነበሩት ሁለቱ ሰዎች በሰሩት ስራ በእኛ ውስጥ ይነግሳል። በቃ ዞሮ ዞሮ አንበሳ አንበሳን ነው ሊወልድ የሚችለው፣ ሰው ልጅ ደግሞ ሰውን ነው። ለምሳሌ ኃጢአት ሀሳብም ነው፣ አብሮ የሚመጣ ነገር ነው። እነሱ ያንን ለመብላት ጎመጁ፣ አሰቡ፣ በቃ የተመኙት ከአምላክ አራቃቸው። በእኛ ውስጥም ይከሰታል። ለምሳሌ እሱ ከገነት ከተባረረ በኋላ ልጁ ኃጢአት ውርስ መሆኑን የምታየው ልጁ ጽድቅን አልፈለገም። ቃየል ምንድን ነው ያደረገው? አቤልን ነው የገደለው በኃጢአት ማለት ነው። ስለዚህ አይወራረስም ለሚለው ሀሳብ እንዲሁም አፕዴት አድርጎት ምንድን ነው ሞትን አሳያቸው፣ የስጋ ሞትን በአይናቸው ልጃቸውን የገዛ ወንድሙን በመግደል አሳየ ማለት ነው። ስለዚህ አይዋረስም ማለት አትችልም። ይሄኛው ደግሞ በምድር ህግም እየነገርኩ ነው። በሕክምና አባትህ የስኳር ታማሚ ቢሆን ጄኔቲካሊ የሚተላለፉ በሽታዎች አሉ ምድር ላይ ያለ ጥፋትህ ማለት ነው። አንተ ምንም አላጠፋም። ለዚህ ኮንትሪቢዩት ሳታደርግ ከአባትህና ከእናትህ በመወለድ ብቻ እነሱ በደማቸው ውስጥ ስኳር ቢኖር አንተም የስኳር ታማሚ ነህ ማለት ነው። ይሄ ሰውኛ ነው። ኃጢአት ደግሞ ከዛ የባሰው ሻል ያለው አዳምና ሔዋን ያሰቡት በልጃቸው በቃየል ተገልጦ አይተናል ነው። ይሄን ስመልስልን እንግዲህ ያው እንዴት ነው የግድ ማሳመን የለብኝም። መቀበል አለመቀበል ደግሞ ሁኔታዎችን አመዛዝነ ያንተ ድርሻ ነው። 3 አምላክ ነው የምታመልኩት ነው ምናምን ላልከው ደግሞ 3 አምላክ የሚለው ሀሳብ ብዙ ጊዜ ጭቅጭቅ ፈጥሯል እና ኒቂያ ጉባኤ የሚባል እንትን አለ። ኒቂያ ጉባኤ ከሱ በፊት አስተምሮቱ ነበረ። ሐዋርያት በመልእክታቸው ጽፈውታል። ኒቂያ ጉባኤ እዛ እንዴት ነው የተጻፈውን ኦፊሻሊ ግልጥ አድርገው አወጡት እንጂ መጽሐፍ ቅዱሱ ላይ ተወያይተውበት በዛ ጊዜ በነበረው ውይይት በዛ ጊዜ በነበረው ውይይት ውስጥ አጸደቁት እንጂ ምንም የተለየ ነገር የነበረ አይደለም ኒቂያ ጉባኤ። ከዛ በኋላ የተፈጠሩት ነገሮች አምላክ እንዴት ስጋ ለበሰ ራሱ ከመጽሐፉ ነው ፍቺው እየተፈታ የመጣው እንጂ ከሌላ የተኮረጀ የተሰረቀ ነገር የለውም። ቀጥታ አምላክ እንዴት ስጋ ለብሶ ወደዚህ ምድር መጣ። ክርስቶስ ኢየሱስ ዲቫይን ፐርሰን የሆነው አካል
የአምላክ ዘላለማዊ ቃል ስጋ እንዴት ለበሰ? ስለሱም ርዕስ ይዛችሁ ማውራት እንችላለን። ከዛ ደግሞ መንፈስ ቅዱስስ ማን ነው? አብስ ማን ነው? ወልድስ ማን ነው? የሚለው መጽሐፍ ቅዱሳዊ ነው። እኛ ከመሬት አንስተን እያመንን አይደለም። እሱ ነው ዋናው ሀሳብ። ከዛ ውጭ ያነሳው ስለ ዳዊት አንስተሃል እና ዳዊት የገደላቸው በነገራችን ላይ አሕዛብ በዙሪያው በነበሩ አሕዛቦችን ሁሉ አጥፍቷል። ስለ ኢትዮጵያ ሕግ ነው ምናምን ስለ ምድራዊ ሕግ ነው የምታወራው አንተና አምላክ ነው ትእዛዝ የሰጠው ለዳዊት። እያንዳንዱ ለሳኦል ትእዛዝ ሰጥቷል። እስራኤል እንደ አዲስ ከተመሰረተች በኋላ ንጉሥ ካገኘች በኋላ የመጀመሪያ ንጉሥ ሳኦል ገሏቸዋል። አሜሌቅን ገሏል፣ ሞዓብን ገሏል፣ አሞናውያንን ገሏል። ያን ደግሞ ያዘዘው ራሱ እግዚአብሔር ነው። ያዘዘበትም ምክንያት አለው። ምክንያቱም እነሱም እስራኤልን ቅቤ ሊቀቡ አይደለም እየመጡ ያሉት፣ ሊገሉ ሊያጠፏቸው ነው። ምታቸው ተባለ፣ ትእዛዝ ተሰጠው፣ መታቸው ማለት ነው። ኤኒዌይ ኢምራን ላሳመነ ግዴታ አይደለም፣ ግን ደግሞ የነገርኩ ነው። ኃጢአት በውርስ ይመጣል። አምላካችን ደግሞ በመጽሐፍ ቅዱስ ያለ ነው። አብ ወልድ መንፈስ ቅዱስ የተጻፈልንን ነው ተከትለን ያመን ነው። ስለ ምድራዊ ሕግ ስለዚህ ምድር ደግሞ ያወራኸው ነገር ዳዊት ግደል የተባለውን ሁሉ ገሏል። ምክንያት አለው፣ ለሱ ምክንያት አለው። አመሰግናለሁ። ሰዓት አልቋል። ያው አንተ ስለሆንክ ከጀመርከው ልናገርና ቃል በቃል አውርተን እንለያያለን ማለት ነው። አምላክ ሰዎችን ያስገደለበት ምክንያት አላልከኝ። ሕፃን ልጅ ነው ወገኔ። ሕፃን ልጅ እንዲሆነው ሰዎችን የሚገድለው እርጉዝ ሴቶች እንዴት ነው ሰውን የሚገሉት? እግዚአብሔር ሄደህ እርጉዝም ሆዷን ቀደዳት ሕፃን ልጅ ጋር ድንጋይ ፈጥፍጠ ነው ያለው። አያሳምንም። አምላክ የሰዎችን ዝም ብሎ እየጨፈጨፈ ነው ያለው። እንዴት ነው ይሄ የምታስረዳኝ? አንተ አስረዳኝ። ስለ ወንዶች ስለ ትልቅ ሰዎች ናቸው። ዳዊት የገደለው ትላልቅ ሰዎችን ቢሆን ችግር የለብኝም ነበር፣ እረዳሃለሁ። ግን እግዚአብሔር ያስጨፈጨፈው ህፃናትን ነው። አንደኛ። ቀጥሎ ስኳር በሽተኛ ብትሆን አባት ስኳር በሽተኛ ቢሆን አንተም ስኳር በሽተኛ ትሆናለህ፣ ይተላለፍብሃል። ስለዚህ ኃጢአትም እንደዛ ነው አልከኝ። ችግሩን መሰለ እኔ ኢምራን ስኳር በሽተኛ በመሆን አልጠየቅም። ከአባቴ ስኳር ቢይዘኝ አልጠየቅም፣ ስኳር በሽተኛ ተብዬ ማለት ነው። ግን በማላውቀው ነገር ኃጢአተኛ ከአባቴ ኃጢአት መጥቶብኝ በኃጢአቱ ልጠየቅ ነው። አየህ፣ አያስኬድም። አሁን አራተኛ ጊዜ ስታቋረጥ አየህ አይደለ? አራተኛ ጊዜ ስታቋረጥ ሚውት አድርግ እስኪ ሳምሶን። በጣም ችግር አለብህ፣ ወላሂ ትረበሻለህ። አያስኬድህም። ሲቀጥል በቃ በመሆናቸው አንተም ስኳር በሽታ በሚባለው በሽታ ሰፈር ታደርጋለህ። ምንም ባልሰራው ትታመማለህ ስኳር በሽተኛ ስለሆንክ እንጂ ትጠየቃለህ አላልኩም። ግን አልጠየቅም። በቃ ሚውት አድርጓ። ግን ኃጢአቱን ያስጠይቀኛል። ኃጢአቱ ያስጠይቀኛል። በማቅለብ እግዚአብሔር ለምን ይጠይቀኛል ነው። አመሰግናለሁ ሳምሶን። ክርስትና እርቄዋለሁ። ሚውት አድርግ። ችግር አለ ችግር አለብህ እንዲህ ሳምሶን። አንተ አሁን ተጨመለክተው እንደዚህ እንድነገር አታርገኝ። ሳወራ አዳምጥ። ከአዳመጥ ትወርዳለህ። ችግር አለ እንደዚህ። ምን አይነት ሰው 5 ደቂቃ አውርተህ 2 ደቂቃ ትጮኻለህ እንዴ? እሺ ምን ላይ ነበርኩኝ? አጀማ አዎ ክርስትና ርቄዋለሁ። ለምን ካላችሁኝ ምንም በማላውቀው ነገር እግዚአብሔር መጥቶ ኃጢአት ከጫነብኝ እኔ አምላኩም ልቀበለው አልችልም፣ ኃጢአትም የለብኝም። ስለዚህ ርቄዋለሁ። ቀጥሎ ስላሴ አብ ወልድ መንፈስ ቅዱስ የሚለው መጽሐፍ ቅዱስ ላይ አለ አልከኝ፣ አላሳየኸኝም። የት ላይ ነው አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ ያለው? ማስረጃ የለህም። ለምን የለም? ሐዋርያት ተሰብከው አያውቁም። የጸደቀው በጉባኤ ነው፣ በስብሰባ ነው፣ ተወያይተው ነው አልከኝ። ይታያችሁ፣ ሰዎች ተሰብስበው ስለ አምላክ ተወያይተው አብ ወልድ መንፈስ ቅዱስ አሉ ነው ያለኝ። በሰው ፍልስፍና የመጣው ሰው ጉባኤ ተቀምጦ አሁን እዚህ ጋር 900 ሰው አለ ተቀምጠ እንደዚህ ተሰብስበን ስናወራ እንደዛ ሰዎች አውርተው 366 ሊቃውንቶች አውርተው ነው ቃሉን ያመጡት ነው እያልከኝ ያለው። ትክክለኛ ቢሆን እግዚአብሔር መጀመሪያውኑ ለምን መጽሐፉ ላይ አይናገርም? እግዚአብሔር መጽሐፍ ቅዱስ ላይ ስለ ዳቦ አገጋግር ዳቦ እንዴት እንደሚጋገር እርሾ አድርጉበት፣ ስጋግሩ እርሾ አድርጉ እያለ ይናገራል። መሀልዬ ላይ ሴት ጋር ያወራል። ይሄን ሁላ ሳደርግ አብ ልጅ ነው፣ ወልድ ደግሞ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ እንትን ሰራጺ ነው ብሎ ለምን ተናግሮ አያውቅም? ሰዎች ናቸው ከ300 ዓመት በኋላ መጥተው ስለሱ የሚናገሩለት። ይሄ ነው አምላክ። ሐዋርያት የት ቦታ ነው ሐዋርያት በአብ በወልድ መንፈስ ቅዱስ አጥምቀው የሚያውቁት እንዲሁም ደግሞ ሰብከው የሚያውቁት? የለም። መጽሐፍ ላይ ሰብከውም አያውቁም። ቃል በቃል እጠይቅሃለሁኝ። ስለዚህ ወገኔ በጣም በሚገርም ሁኔታ ክርስትና ወላሂ እርቄዋለሁኝ። አያችሁ ያጀማ፣ ለዛ ነው ሲገባ ክርስትና ሰበከኛ። ግን ክርስትና ራሱ አሳማኝ ነገር የለውማ። ኃጢአተኛ ናችሁ ይላችኋል። 3 አምላክ አምልኩ ይላችኋል። ኢየሱስ ሰው ሆነ፣ አምላክ ሰው ሆነ ይላችኋል። አምላክ ሰው ሆነ ይላችኋል። እግዚአብሔሩ ሰዎችን ረዱ ይላል። ሕፃን ልጅ ረዱ እያለ ነው ያለው እግዚአብሔሩ። አመሰግናለሁ ሳምሶን። አሁን ቃል በቃል ሰዓት ደርሰዋል። አንድ ጥያቄ ብቻ ላንተ፣ ከዛ ይበቃል። ወደ ቀጣይ ሰው እናልፋለን።
ሐዋርያት ሥላሴን ሰብከዋል ብለሃልና እስቲ የት ቦታ ላይ ነው ሐዋርያት ሥላሴን ሰበኩት? እሺ በጣም ጥሩ ጥያቄ። የመጨረሻው ማቴዎስ ወንጌል የመጨረሻው ጌታ ሲያርግ ምንድን ነው ያላቸው? ትእዛዝ ሲሰጥ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው አልተባለም? ኒቄ ደግሞ አንድ የዋሸው ይቅርታ ይላል እና እኔ ኒቂያ ላይ ተወሰነ አላልኩም። አየህ ውሸትህ እሱ ነው። ኒቂያ ላይ ተወሰነ አላልኩም። ወደፊት አመጡት ነው። አቸኩል ርዕስ አቀየር። ጥያቄው አልገባህም። ይሄ የተናገረው ማቴዎስ ላይ የተናገረው ማን ነው? ጌታችን ነው ኢየሱስ ክርስቶስ። አየህ ቅድም ግን አንተ ምንድን ነበር ያልከው? ሐዋርያት ሰብከዋል ነበር ያልከው። ሐዋርያት የሰበኩበት ላይ ሳስተምሩ ስብከታቸው ላይ ይሄ ስብከት አይደለም፣ ይሄ የኢየሱስ ታሪክ ነው። የኢየሱስ ታሪክ ይመጣልህ። ማቴዎስን የጻፈው ማን ነው? ሐዋርያ አይደለም። ግን ችግር የለውም። ማቴዎስ ላይ እንቀበል። ማቴዎስን የጻፈው ማን ነው? ማቴዎስን አይታወቅም ጸሐፊ። ሐዋርያው ማቴዎስ ነው የጻፈው። ሐዋርያው ማርቆስ ነው። ሐዋርያው ሉቃስ ነው የጻፈው። ሐዋርያ ናቸው። ማስረጃ ወላሂ አልጻፈውም። አንተ ተው እንጂ ወላሂ አልጻፈው። የትኛውም ክርስቲያን ሲጀመር በዚህ ዙሪያ አይከራከሩም። ማስረጃ ለማቴዎስ እንደጻፈው አንድ ማስረጃ። ዝም አትበል። ማቴዎስ ወንጌል ከተባለ እንግዲህ ሌላ ማቴዎስ አናውቅም። ማቴዎስ ወንጌላዊት ማን ናቸው? ቄሶች እኮ ናቸው። ከብዙ ማርቆስ ከተባለ ሌላ ማርቆስ አናውቅም። ሉቃስ ከተባለ ሌላ ሉቃስ አናውቅም። ማን ናቸው? ማቴዎስ ወንጌል ስም የሰጡት ጸሐፊዎቹ ራሱ ማቴዎስ ብሎ ከጻፈ ማቴዎስ ነው የጻፈው። ሉቃስ ብሎ ከጻፈ አልጻፈም። ማቴዎስ እንደዛ ያለበትን አሳየ። ይሄ የማቴዎስ ወንጌል ብሎ አልጻፈ። ከላይ ማቴዎስ ወንጌል የሚለው ጭማሪ ነው። ቄሶች ናቸው። ቄሶቹን ብሎ ጻፉት። ይሄ የማቴዎስ መጽሐፍ የዮሐንስ አሉት። ግን ጸሐፊዎቹ እነሱ። አንተ ነው የጻፍከው? እኔ እነግርሃለሁ ማን ጻፈ አይደለም። ወላሂ እነግርሃለሁ። በኦርቶዶክስም አለ። ጥያቄ ልጠይቅህ ኢምራን፣ ጎበዝ ከሆንክ አንተ አዋቂ ነህ አይደለ? አዋቂ ነህ አይደለ? አንድ ጥያቄ ልጠይቅህ። ነብዩ በአፍ የተነገረ ሳይሆን ሂስቶሪካል ኤቪደንስ ይዘህልኝና ሂስቶሪካል ነብዩ ከእስማኤል ወገን እንደሆኑ ጋበል አሳይካለሁ። እሱ ችግር የለም። ግን አሁን ክርስትና ላይ ምን ነካ? ሳምሶንዬ ዘለህ ወደ እስልምና ገባ። ከበደህ። ክርስትና ላይ ቆመህ መስበክ አችልም። አሁን አብ ወልድ መንፈስ ቅዱስ የሚለውን ሐዋርያት ሰብከዋል አልከኝ፣ ማስረጃ የለህም። እሺ አልኩህ፣ ዘለልኩ፣ ማስረጃ የለህም፣ አለፍኩኝ። ቀጥሎ ደግሞ ማቴዎስ ጻፈ አልከኝ፣ ማቴዎስ ማስረጃ ስል የለህም። ስለዚህ ማስረጃ ካለ ቢያንስ ለሁለቱ አቅርብልኝ። እንዴ ምንድን ነው አንተ? ህዝቡ ራሱ ይታዘብሃል እኮ። ስበካቸው ህዝቦቹን። ይህን ልባይዘው የትም አታገኘውም። ሙስሊሞች ቤት ስበከ እየተባልክ ነው ያለኸውና እስኪ ማስረጃ። ኤኒዌይ እኮ ፎልት ፋይንደር ስለሆንክ እኮ ነው። ኤኒዌይ አይደለም ስለተፈረደብህ ፎልት ነው የምትፈልገው አንተ። እኔ ግን እምነት ውስጥ ገብቼ ፎልት መፈለግም አልፈልግም። እኔ ምንም ፎልት መፈለግም አልፈልግም። አዎ ፈርዶብሃል። ስለፈረደብህ ነው እኮ ማታገኘው። ስታነብ ስህተቱን ነው የምትፈልገው። የምታሳዝነው ለዛ ነው። ገና መጨረሻ ሳቅ ፈረደብኝ ማለት ነው እግዚአብሔር። መጨረሻንማ ስለሚያውቅ ነው የፈረደብህ። ኢምራን እንደዚህ እንደሚሆን ስለዚህ አሁን ማመን አልችልም አይደለ? አሁን የክርስቲያን መሆን አልችልም። እግዚአብሔር ፈርዶብኝ። ነፃ ፍቃድህማ አልተነጠቀም። ወደ ክርስትና ፎልት ሳትፈልግ ጨካኝ ሳትሆን መምጣት ትችላለህ። ስለዚህ አሁን ካመንኩ የእግዚአብሔር ቃል ውሸት ሊሆን ነዋ። እግዚአብሔር ውሸት የሚባል ነዋ። እንደዚህ የሆንክ ያለው መጨረሻ ስለታወቀ ነዋ። ስለዚህ አላምንም። መጨረሻ ስለታወቀ ማመን አልችልም ማለት ነው። እግዚአብሔር እንዳላምን አድርጎኛል። ይገርማል። አምላክ አየህ አይደል? አምላክ በደለኛ አልኩ። ለዚህ ነው ዝም ብሎ ይፈርድብኛል። ይገርማል። ማምለጫ ግን ይገርማል። ሰማችሁ አይደል? ማምለጫው ምንድነው? መጨረሻ ላይ በቃ ኢምራን አንተ እንደዚህ ሆንክ፣ እግዚአብሔር ፈርዶብሃል። በቃ ግን የተፈረደብህ ልብህ ስለታወቀ ነው። ከመነሻው ማመን ስለማትችል ነው። ስለዚህ ከዚህ በኋላ አላምንም ማለት ነው። እኔ ፎልት ሳትፈላሰፍ ሳያዩ የሚያምኑ ብፁዓን ናቸው። በዛውም ልንገርህ ሳምሶን፣ አይደለም ልንገርህ፣ መጽሐፍ ቅዱስ መሰለህ የሚለው የዮሐንስ ወንጌል ላይ ሳያዩ እንዳያዩ፣ እየሰሙ እንዳይሰሙ፣ እንዳያስተውሉ፣ እንዳይመለሱ እግዚአብሔር ዓይናቸውን አሳወረ፣ ልባቸውን አደነደነ፣ ደንቆሮ አደረጋቸው። ስለዚህ ማመን አቃታቸው ይላል እና ያለምኑ ሰዎች ራሱ አይሁዳውያን እግዚአብሔር ደንቆሮ ስላደረጋቸው ነው። ወላሂ ቃል በቃ የዮሐንስ ወንጌል ላይ ያለ። ስለዚህ እግዚአብሔር ምንም ሳላደርግ እኔን እንዳላምን አደረገኝ። ያው ለውጥ አለ ውሸት ከሆነ እና እግዚአብሔርም ያው እንደዚህ አይነት አምላክ ከሆነ እሱ ጋር ምን አደርጋለሁ? ዝም ብሎ ደንቆሮ የሚያደርግ ከሆነ ያው ልስጥክ፣ ውሸት እንዳይመስል ቃል በቃል ያው የዮሐንስ ወንጌል ምዕራፍ 12 ተመልከተውማ። ይሄ ነው እግዚአብሔር ይህን አምላክ እንዳመልክ የምጋብዘኝ። ያው 12 የዮሐንስ ወንጌል 12 ምዕራፍ ቁጥር 44
ነገር ግን ይህን ያህል ምልክት በፊታቸው ቢያደርግም ነቢዩ ኢሳያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ? ያለው ቃል ይፈጸም ዘንድ በእርሱ አላመኑም አለ። ሰዎች በኢየሱስ አላመኑ። ለምን? ቃሉ እንዲፈጸም። እግዚአብሔር ቃሉን ለመፈጸም ብሎ ሰዎችን እንዳያምኑ አደረጋቸው። ይሄ ነው እግዚአብሔር ቃሉ እንዲፈጸም ብቻ ብሎ ሰዎችን እንዳያምኑ አደረገ። እንቀጥል። ኢሳያስ ደግሞ በዓይናቸው ምክንያቱ እኮ እዚህ ጋር ምክንያቱ አለ። አዳምጣችሁ በዓይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይናቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸዋል። እግዚአብሔር ደንቁሮ አደረጋቸው፣ ዓይናቸውን አሳወራቸው፣ እውር አደረጋቸው፣ ጆሯቸውን ደግሞ አጠፋባቸው፣ ዓይናቸውም ጠፋ። እንደዚህ ለምን? ማመን እንዲያቅታቸው። ይሄ ነው እግዚአብሔር። ለዛ ነው ሰዎች ያላመኑ። ደንቆሮና ማመን ያልቻሉት ማመን እንደማይችሉ አምላክ እግዚአብሔር ደንቆሮ ያደረጋቸው። እግዚአብሔር መጨረሻቸውን ስላወቀ ተአምር እኮ አሳይቶ ካላመኑ ማመን እንደማይችሉ ስላወቀ ደንቆሮ ማረጋቸው። አልገባህም እኮ ሳምሶን፣ ያልገባህም እኮ ሰዎቹ በተአምሩ ደንቆሮ የሚያረጋቸው እየነገርኩ ነው። ደንቆሮ የሚሆኑት ልባቸው የሚደነደነው ስለማያምኑ ነው። አይደለም በእግዚአብሔር ስለማያምኑ አይደለም ደንቆሮ ያደረጋቸው፣ ቃሉ እንዲፈጸም ነው። ቃሉ እንዲፈጸሙ ደንቆሮ ያደረጋቸው መጽሐፍ ላይ ጨምር። ተአምራት ብሎ አሳይቷቸው በተአምሩ እንደማያምኑ ከላይ አለ እኮ እኮ ያልነውን ማናመነ። ኢሳያስ መልእክት አንብበው ደግመን አንብበው ደግመሽ አዳምጠኛ። ያው ነገር ግን ይሄን ላንብብልህ። ያው ነገር ግን ይህን ምልክት በፊታቸው ምንም ቢያደርግ አለ ኢየሱስ ተአምር ቢያደርግ ሰዎቹ አላመኑ። ነብዩ ኢሳያስ ጌታ ሆይ ለፍሱ ጋር ያዘው ላንብበው አንዴ ረጋ ብለህ እስኪ ሳምሶ አጩህ አንዴ ረጋ በል ባላ። እሺ ነገር ግን ይህን ምልክት በፊታቸው ምንም ቢያደርግም ነብዩ ኢሳያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢየሱስ ተአምር ቢሰራም ሰዎቹ አላመኑ። ለምን? ቃሉ ይፈጸም ዘንድ እግዚአብሔር ቃሉን ለመፈጸም ብሎ ሰዎቹን እንዳያዩ አደረጋቸው። ምክንያቱ ምንድን ነው? ቀጥሎ ተመልከተ። ምክንያቱ ምንድን ነው? በዓይናቸው እንዳያዩ በልባቸው እንዳያስተውሉ። ይሄ እግዚአብሔር በደንብ አዳምጡ ቅዱሳን። በዓይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይናቸውን አሳወረ ልባቸውን አደነደነ ብሏልና ስለዚህ ማመን አቃታቸው አለ። እግዚአብሔር ሰዎቹን እንዳያዩ እንዳይሰሙ ደንቆሮ እውር ልባቸውን ደንዳን አደረገው። እግዚአብሔር ያው መጽሐፍ ላይ ያለው እግዚአብሔር ወደፊት ቢሆን ችግር የለውም፣ ወይም ደግሞ በቃ አይቷቸው ምናምን ቢሆን ችግር ይረዳሃለሁኝ። ግን አስቀድሞ ራሱ ደንቆሮ አድርጓቸዋል። ያው ቃል በቃል ነው የሚለው እኔ አይደለሁም። ያው እዩት ሁላችሁም እግዚአብሔር ይሄ ነው። ስለዚህ ልጁ ወረደ እንዴ? ወርደሃል። በቃ ይሄን ያልኳችሁ ክርስትናን ስበክ ብዬው እንኳን ከክርስትና ራቅኛ ጀማ አያችኋ ብያችኋለሁ። አንድ ሰው ስለ ክርስትና ከሰማ ከክርስትና ይርቃል። እንዳውም በቃ ርቅ እያንዳንዱ ያነሳው ፖይንት ግራ የሚያጋባ ፖይንት። ቀጥሎ ምን አንተ አታምንም በቃ እግዚአብሔር ደንቆሮ አድርጎሃል አለኝና ይገርማል። እግዚአብሔር እንትን ብለህ መውጣት ማለት ነው። ጃ የሚጨመር ሀሳብ ከተጨመርበትና እስኪ ቤኪን እናወራዋለን። ቀጥሉ። እኔማ ያው በሀሳቤ እንድጸናን ያደረገኝ ቀጥሉ እያጸናችሁኝ ነው። እና እንትና ቤኪ ተረኛ ነው። ቤኪ ግባ። ከዛ ከቤኪ ቀጥሎ ሳሚ ትቀጥላለሽ። በተራሱ እየጠበቀ ስለነበር እና እንትን ነው ጀሞ ታብታብ አርጉ፣ ሁላችሁም ታብታብ አርጉ። እስካሁን 427,000 እኔ ሸጠዋለሁ እና 1 ሚሊዮን አስገቡት። ግማሹ ወደ እኔ ስለሆነ የሚገባ ጀማ ታብታብ አርጉ። እሺ ግማሹ ወደ ቤኪ ካለ ቤኪ ቀጥልማሽ። እሺ ሳሚ ታወራለህ። ቤኪ ሰላም ቤኪ። እሺ እንዴት ነህ ወገኔ? አለን ከየት ቤተ እምነት? እኔ ከኦርቶዶክስ ቤተ እምነት። ማሻአላ። እስኪ አንተ ደግሞ ማለት ነው ዛሬ እስቲ በደንብ አድርገህ ስለ እግዚአብሔር ስበከን። እሺ ስለ እግዚአብሔር 3 ነገሮች አንስተህ እግዚአብሔር ይሄ ነው ብለህ ስበከ። 3 ነገር አንስተህ እንዳምነው እግዚአብሔር አሁን እግዚአብሔር አልቀበለውም እና እግዚአብሔር እንድቀበለው 3 ነገሮች አንሳልኝ። እሺ አመሰግናለሁ እድሉ ስለተሰጠኝ። በመጀመሪያ እግዚአብሔር ማለት አምላክ ማለት ነው። እግዚአብሔርነቱን ስንገልጽ ግን
አንድ እግዚአብሔር አንድ አምላክ እንዳለን ነው እንጂ ቅድም እንደተባለው ሶስት አምላክ አይደለም አንልም። እግዚአብሔር ማለት ሁሉን ፈጣሪ፣ ሁሉን ቻይ፣ ርኅሩኅ አምላክ የሆነ ዓለምን ካለመኖር ወደ መኖር የቀየረ ሁሉን የፈጠረ ማለት ነው። ሌላ ደግሞ እግዚአብሔር የሚሳነው ነገር የሌለው ሁሉንም ነገር ፈጥሮ በቸርነቱ የሚያኖር ማለት ነው። እግዚአብሔር ማለት ባጭሩ በቃ ይሄ ነው እግዚአብሔር፣ ሌላ የለው ማለት አጠቃልዬ ነው። ከዚህ በላይ ምንም እኮ አላወራህ። አሁን ያወራኸው እግዚአብሔር በቃ ማለት ትርጉሙ ሁሉም ፈጠረ ብቻ ነው። በደንብ ሄድበት እንጂ ምን ነው እግዚአብሔር ማለት ፈጣሪ አምላክ፣ ሁሉን ቻይ፣ ዓለምን ካለመኖር ወደ መኖር ያመጣ ማለት ነው። ማለት ሁሉ በእርሱ የሆነ ከዚህ በላይ የሚገልጸው ሌላ ቃል ስለሌለ ነው። ከፈጣሪ ከአምላክ እና ሁሉን ቻይ መሆኑን እና ዓለምን ካለመኖር ወደ መኖር ሁሉን የፈጠረ ከማለት ውጭ ሌላ የሚገልጸው ቃል የለም። በቃል አይገለጽም። ቤኪ አሁን ሳስበው ማለት ነው አሁን ሳስበው ወላሂ እግዚአብሔር እኔ ከእናንተ የተሻለ ገልጸዋለሁ ብዬ አስባለሁ። ምንድን ነው ምንም እኮ አልነካሁም እኮ ምን ሆነህ ነው? ምን ብዬ ልጥራ? እግዚአብሔር በአካል ሶስት ነው። አብ ወልድ መንፈስ ቅዱስ ይባላል። እነዚህ አካላት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ አንደኛው እግዚአብሔር ደግሞ ወደ ምድር እሱን እፈልጋለሁ በላ። አንተ እኮ እግዚአብሔር ስትል እግዚአብሔር ፈጣሪ እንደሆነ ነው የነገርኩህ። እግዚአብሔር ሶስት ነው አላልኩም። ስለ ስላሴ ንገረኝ ማለት አለብህ። እግዚአብሔር የሚለው አንድ ላይ ተጠቃልሎ ራሱ እግዚአብሔር ነው። ቤኪ ስላሴና እግዚአብሔር እኮ አንድ ናቸው። ስለ ስላሴ ጠይቀኛ። እግዚአብሔር አንድ ነው አይደለም? እግዚአብሔር ሶስት ነው። ቆይ በቀላል ማስረጃ አለ እግዚአብሔር ሶስት መሆኑ? ሶስት ነው። ወላሂ ያሰጥካለሁ። እሺ መጀመሪያ እግዚአብሔር ማለት ፈጣሪ ማለት ነው ብለኸኛል አይደለም? እግዚአብሔር ማለት ረስተሃለው አታስብ። የብሔር አምላክ ማለት ነው። የብሔር ፈጣሪ፣ የዓለም ፈጣሪ ማለት የዓለም ገዢ ማለት ሶሪ የዓለም ገዢ ማለት ነው እንጂ ፈጣሪ የሚል ትርጓሜ የለውም። ገዢ የሚል ትርጓሜ ነው ያለው። ማስረጃ ልስጥክ። እኔም ልስታ ያ መጀመሪያ እኔ ያ ሙስሊም ካለ ማስረጃ ያወራም። የመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱስ እኔ መጽሐፍ ምንድን ነው የሚለው? ይሄን አንብበው አንዴ። መጽሐፍ ቅዱስ ከመጽሐፍ ቅዱስ እሺ፣ አንድ አንብበው፣ ችግር የለውም። መዝገበ ቃላትን ትቀበላለህ አንተ? አንብበው። አይ ቃሉ የእግዚአብሔር ትርጉም እኮ ነግረው አንብበው። እስኪ ለምን ከበደ? እስኪ መዝገበ ቃላት አይደለም፣ በመጽሐፍ ቅዱስ እናውራ። እሺ፣ እግዚአብሔር የሚለው ልንገርህ መጀመሪያ። ችግር ይሄን አትቀበል፣ ግን አንድ አንብበው። ችግር ባትቀበለውም አንብበው። አሁን እግዚአብሔር ፈጣሪ አለመሆኑን ከመጽሐፍ ቅዱስ ስለኝ እኔ ደግሞ መሆኑን ብላተነበውም ልስጥህን። ያው እግዚአብሔር ቃሉ ከግዕዝ የተገኘ ነው። እግዚ ማለት ጌታ፣ ብሔር ደግሞ ዓለም ሲሆን እግዚአብሔር ማለት የዓለም ጌታ ማለት ነው፣ የዓለም ገዢ ማለት ነው ይላል ጌታ። እሺ ያለ ይናገራል። ስለዚህ እግዚአብሔር ማለት ትርጉሙ ፈጣሪ ሳይሆን ገዢ ማለት ነው። እግዚአብሔር ፈጠረ አላልኩም እኔ። እግዚአብሔር በእናንተ እንደፈጠራችሁ እንደምታምኑ አውቃለሁኝ፣ ግን እግዚአብሔር የሚለው ትርጉሙ ፈጣሪ ሳይሆን የዓለም ጌታ የሚል የዓለም ገዢ የሚል ትርጓሜ ነው ያለው። አንደኛ። ሁለተኛ እግዚአብሔር የሚሳነው የለም ብለኸኛል። እግዚአብሔር የሚሳነው አለ፣ ብዙ ነገሮች ማድረግ አይችልም። እሱን ኢንሻአላህ በኋላ አሳይሃለሁኝ። አሁን ግን መጀመሪያ ስለ ሶስቱ እግዚአብሔሮች ስለ ስላሴዎቹ አስረዳኝ። እዚህ ጋር ግልጽ ላድርግልህና አሁን በመዝገበ ቃል ነው ያወጣኸው። እሱንም የምቃወም ሰው አይደለሁም። እኔ ያልኩ በመጽሐፍ ቅዱስ ማስረጃ ስተኛ ያልኩ ስለማልቀበል ሳይሆን አንተም መዝገበ ቃልን ስለማትቀበል ነው። በመጽሐፍ ቅዱስ ግን እግዚአብሔር ፈጣሪ መሆኑን በመጀመሪያው ክፍል የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ፈጣሪ መሆኑን በመጀመሪያው ጥቅስ ላይ ነው እንደውም ያስቀምጠው። ከመጽሐፍ ቅዱስ ጥቅስ ግን እግዚአብሔር ፈጣሪ አለመሆኑን ምንም አንድም ማስረጃ ልታመጣልኝ አትችልም። መዝገበ ቃል ወይ የቤተ ክርስቲያን ወይ የሆነ ነገር ብለህ ከመጽሐፍቶቹ የምታመጣቸው
እነሱ የየራሳቸው ትርጓሜ ያላቸው ናቸው። እነሱን ስለማትቀበላቸው በመጽሐፍ ቅዱስ ነው አይደለም የምናወራው። ከመጽሐፍ ቅዱስ ላይ እያወጣን እየጠቀስን እናወራለን። እሺ እግዚአብሔር ሶስት ነው አላልንም፣ እግዚአብሔር አንድ ነው። እሺ ግልጽ ልጨርስልህና ከዛ ወደ ስላሴ ይመጣል። እዚህ ጋር ጨርሳል። መጀመሪያ መጽሐፉን አታምንበትም፣ ለዛ ነው ከመጽሐፍ ቅዱስ የማመጣልህ አልከኝ። መጽሐፉ እኔ እንኳን እሱ መጽሐፍ ቅዱስንም አላምንበትም። እሺ እንኳን እሱ መጽሐፍ ቅዱስ ራሱ አልቀበለውም። የውሸት መጽሐፍ ነው ብዬ ተበርዟል ብዬ አንደኛ። ሁለተኛ ቅድም ያልከው ምንድነው? እግዚአብሔር ማለት ነው ያልከው። እግዚአብሔር ማለት ፈጣሪ ነው ብለኸኛል። ለእሱ ማስረጃ አላቀረብክም። እግዚአብሔር ፈጥሯል? አዎ ፈጥሯል። መጽሐፋቸው እንደዛ እንደሚል አውቃለሁ። ግን ቅድም አንተ እግዚአብሔር ማለት አልክና ፈጣሪ ማለት ነው አልከኝ። ይሄ ደግሞ ውሸት ነው። እግዚአብሔር ማለት ትርጉሙ እግዚ ብሔር ማለት ነው፣ የዓለም ጌታ የዓለም ገዢ የሚል ትርጓሜ ነው ያለው እንጂ ያለ ፈጣሪ የሚል ትርጓሜ የለውም ነው ያልኩህ አንደኛ። ሁለተኛ ደግሞ ፈጠረ ይላል አልከኝ። በክርስትና ፈጠሩ ነው ሲባል መባል ያለበት አልፈጠረም። ስላሴ ፈጠሩ ነው የሚባለው። ለዛ ለምሳሌ ትምህርት ሃይማኖት ብሎ አስቀምጧል። ያው ስላሴ ይህን ዓለም በጥንተ ተፈጥሮ በሐዲስ ተፈጥሮ ሲፈጥሩ ያምን ፈጣሪዎች ነው ያሉት እንጂ አንድ ፈጣሪ አይደለም ያለው። ስለዚህ በመጀመሪያ እግዚአብሔር ሰማይን ፈጠረ ሰው ማለት አለ። በመጀመሪያ እግዚአብሔር ሰማዮችን ፈጠሩ። ለምን ብዙ ናቸው፣ ፈጠሩ ነው ማለት ያለበት። ሶስት እግዚአብሔር ነው ያለው ለዛ ማለት ነው። አሁን ምን ታደርጋለህ? ስላሴን አስረዳን። ያው እሺ አመሰግናለሁ። እዚህ ጋር ግልጽ ላድርግልህና ልለፌኛውን እግዚአብሔር የምንለው ሶስቱን አካል አንድ ላይ አጠቃሎ የያዘ የሶስቱም ስም ነው። አሁን እንዳስረዳሁ ማለት ነው። ይህን ግልጽ ላድርግልህና ወደ ነገረ ስላሴ ልግባልህ። እግዚአብሔር ማለት እግዚ ማለት ወልድ ማለት እንደሆነ አሁን በመዝገበ ቃላት ተወጣ። ሄር ማለት ደግሞ የሁሉም ግልጽ ላድርግልህ። እባክህን ብዬ ይኸው አሁን በመዝገበ ቃላት አወጣ አይደለ? እንደዛ አይልም መዝገበ ቃላቱ። አንተ እስቲ አውጣው። ይሄ ሰውዬ ኧረ እንደዛ አይልም። እስቲ አውጣው። ሰማችሁ? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው። እርፍ የማይሰማ የለም። እሺ አውጣው። እሺ አሁን ያሁንን አውጣ። እሺ እግዚአብሔር ማለት እሺ እግዚ ማለት ምን ማለት ነው ይላል። አንብበው አንተ። ብዙም እየታየኝ አይደለም በስልክ ስለሆነ። በደንብ ይታያል። በደንብ ይታያል። አይንህን ተረጉ እስቲ። ቆሽ ብራይትነስ ልጨምርና ቃሉ እግዚ የተሰኘው ይላል። እግዚ ጌታ ማለት ሁሌ የሚጠራው ለክርስቶስ ወይ ደግሞ ለወልድ ነው። ብሔር ማለት ደግሞ ዓለምን ሲፈጥር እግዚአብሔር ማለት ነው። ማለት የዓለም ጌታ ማለት ነው። በትክክል ያነበብኩ አይደለም ያለው። በትክክል እግዚ የተሰኘ ነው። እግዚ በተሰኘ ነው ይላል። ኧረ በትክክል ጌት ገባ። እዚህ ጋር እኮ ነው ያለው። እግዚአብሔር ቃሉ ይላል እኮ። እግዚአብሔር ቃሉ ለምን ተመለስ? እዚህ ጋር ከግዕዝ የተገኘ ነው ይላል። እግዚ ጌታ አይደለ? እግዚ ብሎ ጌታ ይላል። አንድ ብሔር ብሎ ደግሞ ምን ይላል? የዓለም ዓለም ሲሆን የዓለም ጌታ ማለት ነው። እግዚአብሔር ማለት የዓለም ጌታ ማለት ነው። ቃሉን ግን አሁን ለምሳሌ እግዚ ብለን አዳምጦ እዚህ ጋር ግልጽ ላድርግልህ። አሁን እግዚአብሔር ማለት ሁለት ቃል ነው፣ ሶስት ቃል አይደለም። አንተ ግን ሶስት ቃል አድርገው ሄር ማለት መንፈስ ቅዱስ ነው ብለሃልና፣ እስኪ ሄር ማለት መንፈስ ቅዱስ ነው ማስረጃ ውስጥ ማስረጃውን ቤኪ አየሃ፣ ሙስሊም ጋር ካለ ማስረጃ የለም። ስለዚህ ቤኪ ምን ታደርጋለህ? ሄር ማለት መንፈስ ቅዱስ ነው ብለሃልና፣ የት ነው ሄር መንፈስ ቅዱስ ነው የሚለው? እኔ ጋር ሳይቻል ውሸት እንደሆነ አንተም አንብበዋል። አይ ቲንክ ደንግጠሃልም ስታየው። ችግር የለውም እኔ እረዳሃለሁ። አሁን ግን ሄር የሚለው ትርጉሙ መንፈስ ቅዱስ እንደሆነ ማስረጃ ቤኪ ቤኪ የት ገባ? አያቻ ሙስሊም ጋር ስትሆን ችግሩ ይሄ ነው። ቤተክርስቲያን የሚናገረውን ነገር ይሰማሉ፣ ነገር ሲመጡ ግን የተለየ እንደሆነ ይገነዘባሉ። እግዚአብሔር ማለት ሲያስተምራቸው የሚሏቸዋል እግዚ አብ ሄር ይሏቸዋል። አብ ወልድ መንፈስ ቅዱስ ማለት ነው ይሏቸዋል። ግን ውሸት ነው። ቃሉ የሁለት ቃል ውህድ ነው፣ ሶስት ቃልም አይደለም።
እግዚአብሔር ሳይሆን እግዚእ እና ብሔር ነው። እግዚእ እና ብሔር ሁለት ቃል ነው። ትርጉሙ ደግሞ የዓለም ጌታ የዓለም ገዢ ማለት ነው። ቤኪ ሄር ማለት ማስረጃ ስጠኛ። አብ ሌላ ሰው እንዳስገባ ማስረጃ ስጠኝ። እግዚአብሔር ብሎ እንደማይጠራ እኛ ጨምረንበት እንደሆነ ማስረጃ። እንደዚያ የሚል ቃል እንዴት ሲጀመር ሄር የሚል ቃል እዚህ ጋር አብ የሚል ቃል አለ። እግዚአብሔር የሚለውን እየተረጎመ እኮ ነው። አይ አይደለም። ቆይ ምን እናድርግ መሰለህ? እግዚእ ማን ነው? እግዚእ ወልድ ነው በእኛ ቤት። አብ ማን ነው? አብ አባት ነው። ሄርሳ ዓለምን የሞላው መንፈስ ቅዱስ። መንፈስ ቅዱስ። ስለዚህ እግዚአብሔር ስንል ማለት ነው ሶስቱን አንድ ላይ ያጠቃለለ ማለት ነው። አንድ ውሸት ነው ቃሉ። እግዚአብሔር ሳይሆን እግዚእ እና ብሔር ነው። እሺ እግዚእ እና ብሔር አይልም፣ ውሸት ነው። አንድ ላስረዳክና ትቀጥላለህ። ይኸው እግዚአብሔር ሶስት ሳይሆን ሁለት ናቸው። እግዚእ አንድ አለ እና ብሔር ደግሞ ያው እዛ ጋር እኮ አለ። ያው ቀጥሎ ያው እግዚእ ማለት አለ እግዚእ አየህ። ቀጥሎ ብሔር አለ። ባለ አብ የሚለው ቃል አይነበብም። ስለዚህ በመጽሐፍ ቅዱስ እግዚእ ብሔር ብሎ ነው። ሁለተኛ የለም፣ ውሸት ነው ወላሂ የለም። አንደኛ። ሁለተኛ ደግሞ ሄር የሚለው መንፈስ ቅዱስ ነው። ማስረጃ እግዚአብሔር ብለህ ጠይቀኛ። እግዚእ ብሔር ብለህ ጠይቀኝ። እጠይቅሃለሁ። እሺ አስተካክላለሁ። አሁን ሄር የሚለው ብለህ ጠይቀኝ። ከዛ ወደ ምስጢረ ሥላሴ እንገባለን። እግዚአብሔር ያው ጠይቅ። እግዚአብሔር ሄር የሚለው መንፈስ ቅዱስ እንደሆነ ማስረጃ ስጠኝ። ሄር ዓለምን የሞላው መንፈስ እኮ ነው። ማስረጃ መንፈስ አሁን በምስጢረ ሥላሴ እንግባ። እንደዛ ከሆነ ስለ አብና ስለ ወልድ ስለ መንፈስ ቅዱስ አንድ ላይ ማስረጃ ነው። መጽሐፍ ስለ እያንዳንዱ ልስጥህ ስጠኝ። እሺ ያው እየጠበቅኩ ነው። እሺ አብ ወልድ መንፈስ ቅዱስ ፈልገህ አላልኩም። አትቀላቅል። ሄር ማለት መንፈስ ቅዱስ ማለት እንደሆነ ማስረጃ የተባልኩ አትቀላቅል። እሺ አንዴ ጠብቀን ላውጣለህ። እሺ ይምሩ እንትን ወጣ ብዬ ልመጣ ነውና አላችሁ። እንትን ኮኒ ያለሽ እንዴ? ኮኒ ተኝታ ነው የሚሆነው እርግጠኛ ነኝ። እሺ ማን አለ? ዩቲ ያለሽ? ስራ ላይ ነሽ? አለ በቃ እሺ። ቤቱን የተቆጣጠራችሁ ሞዴሬተሮች እንትኑን ይላትሽ ኮመንት እያያችሁ የተቆጣጠራችሁ ይምሩ። ቀጥሉ። በቃ ደርሼ ቶሎ እመጣለሁ። ትቆያለህ? ስንት ደቂቃ ትቆያለህ? አንድ 40 ደቂቃ። ምን ነው እኔ ተኩል ላይ መጣት አለብኝ ግዴታ። ወላሂ 30 ደቂቃ 30 ደቂቃ በቃ እኮ የምቆየውን ያልቆይና እነ ረመዳንም ስላሉ ሌሎችም ልጆች ካሉ ይግቡና ይቀጥሉ እስክመጣ ድረስ። ከዛ ቤቱን ጠብቁ። መጣሁ። እንዳደረሱ ኮሜንቶች ወገናችን ቤኪ ሄር ማለት መንፈስ ቅዱስ እንደሆነ ማስረጃ ሊሰጠን ነው። ደስ አይልም? እኔ ደስ ብሎኛል ሊሰጠኝ ስለሆነ ማስረጃው ማለት ነው። እና እንጠብቀዋለን። መዝሙረ ዳዊት ኦ ማይ ጋድ መዝሙረ ዳዊት 139 ይገርማል። ቆይ አንዴ ዳዊት 139 ከ7 እስከ 10። እሺ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ቦታ አንተ በዚያ አለ፣ ወደ ሲኦል ቦርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብርበም ያ ይናገራል። እንዴ የምታወራው ከመንፈስ ይላል እኮ መንፈስ ቅዱስ ጠይቄሃለሁ። ለመንፈስ እየጠየቀኝ እኮ ነው። እየነገርኩህ እኮ ነው። ቆይ አዳምጠኝ። እኔ መንፈስ ቅዱስ የሚባል የለም አላልኩም ብያለሁ? አላልኩም? ስለዚህ በሁሉ የሞላ መሆኑን እየነገርኩህ እኮ። ችግር የለውም። በሁሉ ቦታ አለች። ችግር የለውም። ተቀብያለሁ። ጥያቄ ግን ምንድን ነበር? ጥያቄ ሄር ማለት መንፈስ ቅዱስ ማለት እንደሆነ ማስረጃ የተባልከው ሄር ማለት ዓለምን የሞላ አልኩህ እኮ። ማስረጃ ትርጉሙ እንደሆነ ማስረጃ ዓለምን የሞላ እንደሆነ ትርጉሙ ሄር ማለት። አሁን ደግሞ ወደዚህ ቀየርክ እንዴ? እኔ እሱን የጠየቅኩህ መጀመሪያ መንፈስ ቅዱስ ዓለምን የሞላ ነው። እሺ የቅድሙን ማስረጃ ምንድን ነው የሚለው? ሄር ማለት ምን ማለት ነው ይላል።
አይልም። ሄር የሚል ቃል ጭራሽ ነው የለም እዚህ ጋር አይልም። እንደዚህ እግዚእና ሄር ብለህ ስጠራ ሄር ማለት ምን ማለት ነው ይላል። ብሔር ነው የሚለው ሄር አይልም። ብሔር እሺ ብሔር ይበል። ብሔር የዓለም ማለት ነው። የዓለም ማለት ያ ልክፈትልህ። ያ ምን ማለት ነው? ብሔር ደግሞ ዓለም ማለት ነው። ዓለም ሙሉ ማለት ነው አይደለ? አይልም። ዓለም ብቻ ዓለም ማለት ምን ማለት ነው? ሁሉን ያጠቃልላል። ዓለም እቺ ምድር ነች። ስለዚህ ያጠቃልላል አይደለም? ትርጉሙ እቺ ምድር ማለት መንፈስ ቅዱስ ማለት ነው። ምድር ማለት ዓለም ማለት ሁሉንም ያጠቃልላል አይደለም? አይደለም፣ እንደዛ አይደለም። እሺ ምን ማለት ነው? እንደዛ አይነት ትርጉም የለውም። ሲቀጥል ብሔር ነው፣ ብሔር አይደለም። ብሔር ነው ወግናቱ፣ ብሔር ነው። አትቀላቅል። ብሔር ይበልሽ ችግር የለውም። ሄርን ተውና ብሔር ማለት ዓለም ነው አይደለ? ስለዚህ ብሔር መንፈስ ቅዱስ ነው እንዴ? ብሔር መንፈስ ቅዱስ ዓለምን የሞላ መሆኑን እየነገርኩህ። ብሔር የሚለው ቃል መንፈስ ቅዱስ ማለት ነው። መንፈስ ቅዱስን በመንፈስ ቅዱስ ነው የሚገለጸው ብሔር ማለት። እሺ እንደዛ ከሆነ ችግር የለው። አሁን ልቀበልህ። ብሔር ማለት መንፈስ ቅዱስ ከሆነ ችግር የለው። ተስማምተናል። እሺ አብ የት ገባ? አብ ደግሞ አልቀበልም አልክ እኮ። የለም መጽሐፉ ላይ የለም እኮ አብ የሚል አብ የት ነው ያለው? ሲያሳይ እግዚአብሔር ይላል እኮ። አይልም። እዚህ ጋር ያለው እግዚእና ብሔር ነው ያለው። በመጽሐፍ ቅዱስ ላይ እሺ፣ ኦሪት ዘፍጥረት ምዕራፍ የትኛው መጽሐፍ ቅዱስ ነው የሚለው? የትኛው መጽሐፍ ቅዱስ ላይ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው የሚለው? ምዕራፍ 1 ቁጥር 1 እግዚአብሔር ይላል። በቃ እግዚአብሔር ይላል አይደል? ግን እግዚአብሔር ማለት እግዚእና ብሔር ነው። እግዚአብሔር ለምን አላለም? አብ ለምን አወጣህ አልኩ እኮ። ስለዚህ አትሆናለች አትሆናለች። ሲቀጥል የለም ማሳታቀር ወላሂ ታቀር ማስረጃ ችግር የለውም። እሱን እዚህ ጋር ግልጽ ዓለም ማለት ችግር የለውም። አንዴ ዓለም ማለት መንፈስ ቅዱስ እንደሆነ ማስረጃ ስጠኝ እስኪ። ይኸው እየሰጠው እኮ ነው። ዓለምን የሞላ ማለት እኮ ስለ መንፈስ ቅዱስ እኮ እያወራ ዓለምን የሞላ ይላል። ምን ማለት ነው? ዓለም ማለት አይደለም። ዓለምን የሞላ ይላል እዚህ ጋር መጀመሪያ። ቆይ ዓለምን የሞላ ከየት ነው ያመጣው? አንተ ቃል በቃል ነው እንደምትፈልገው ሁሉንም ነገር እንዴ? ቃል በቃል ችግር የለውም። ችግር የለውም አይደለም። ዓለም ማለት ሁሉን የሞላ ያልክበት ከየት አመጣው? ዓለም ማለት ምን ማለት ነው? እስቲ ትርጉሙን ንገረኝ። እሺ እኔ አላውቅም። ዓለም ማለት ምን ማለት ነው? ንገረኝ። አላውቅም በላ ማስረጃ የለኝም ብለህ አላስረዳከኝ። አላልኩም እኔ አላልኩም። እኔ የራሴን እየነገርኩ ነው። አንተ ደግሞ ማስረጃ ዓለም ማለት ምን ማለት እንደሆነ ባለ አቅርብ። እንደዛ ከሆነ ማስረጃ አቅርብልን ባለ። እሺ አቅርብ። ዓለም ማለት ምን ማለት እንደሆነ እንጠብቃለን እስከሚመጣ ድረስ እንዳደረሱ። ቅድም ብሔር የሚለው መንፈስ ቅዱስ ነው አለ። ማስረጃ መቅረብ አልቻለም። ቀጥሎ ግን ዓለም ይላል። ዓለም ማለት ደግሞ ሁሉም የሞላ ነው። አንተ እኮ የጠየቀኝ መንፈስ ቅዱስ በዓለም የሞላ መሆኑን ስጠኝ። ስለዚህ መንፈስ ቅዱስ እንደሆነ ማስረጃ እኔ እንደዛ እሱን አልጠየቅኩህም። አየህ አይደለ? ራስን ጥያቄ ጠይቀህ ጥያቄውን መለስከው። እንደዛ የሚል ጥያቄ አልጠየቅኩህም። ታሳዝናለህ። አየህ አይደል? ታሳዝናለህ። ቤኪ ራስህን ጥያቄ ጠይቀህ አይደብርህም? ሼም ኦን ዩ። አንተ እኮ ምንም ማስረጃ እያመጣህ አይደለም እኮ። እሺ እኔማ ከፍቻለሁ እኮ። እኔ እኮ ከፍቼ የማወራህ አንተ አይደብርህም? ይሄ ሲጀመር የእኔ ማስረጃ እኮ ያንተ ማስረጃ እኮ አይደለም። እኔ እኔ እኮ ባልጠቅስልህ ማስረጃው ላይ ቆመህ እኮ እያወራሁ እኔ እኮ በማስረጃ እያወራሁ እኮ ነው። በእኔ ማስረጃ አትርሳ። እኔ ባለውለታ ነኝ በዚህ ማስረጃ። እኔ በከፈኩብህ መሰለህ። እንዴት ባለውለታ? አሁን ችግር የለውም። እሱ ያንተ አይደለም እኮ የቤተ ክርስቲያኔ መጽሐፍ እኮ ነው። ትክክል አይደለም። ችግር የለም። የቤተ ክርስቲያን አይደለም የሁሉ የጴንጤም የሁሉም ነው። የኦርቶዶክሶች አይደለም። አንደኛ አሁን ይሄን በሙሉ ተው። ይሄን በሙሉ ተው። አሁን ወደ ስላሴ እንግባ ማለት ነው። ቆይ የለም ስላሴ የለም። አትዝለርስ። እሺ ረጋ በል። ዓለም የሚለው መንፈስ ቅዱስን እንደማያሳይ ማስረጃ ስጠኝ። እንደማያሳይ ስጠኝ አልኩህ። እሰጥሃለሁ ስላልከኝ እየጠበቅኩ እኮ ነው። አይ መጀመሪያ አንተ አቀፍ። እኔ እኮ ስጀን ኒውትራል ነኝ። ስለ መንፈስ ቅዱስ እኮ እያወራሁ ነው። ዓለምን የሞላ እኔ አሳይም አላልኩም። አንዴ የመርሳት ችግር አለብህ መሰለኝ። እኔ አሳይም አላልኩም። እኔ ኒውትራል ነኝ። እሺ አንተ ያሳያ ስልክ ማስረጃ ቅርብ እንደሚያሳይ መንፈስ ቅዱስ ማለት ዓለምን የሞላ ነው አልኩህ እንጂ መንፈስ ቅዱስ ማለት አላልኩም። ቆይ አንዴ ዓለምን የሞላው መንፈስ ቅዱስ አብና ወልድ አይሞልም? ዓለምን መንፈስ ቅዱስ ነው የሞላው። እነሱ አይሞሉም፣ አይነጣጠሉም። ስለዚህ እነሱ ሞልተው አልሞሉም።
ሞልቷል። ግን በዚህ የሚገለጸው መንፈስ ቅዱስ ነው። በዚህ የሚገለጸው መንፈስ ቅዱስ። ይኸው መዝሙር እኮ እያወራ ነው። ከመንፈስ ወዴት ይሄዳሉ ይላል። ስለዚህ አንደኛው አምላክ ብቻ የሚሞላው ያልከኝ ያለው ሌሎቹ አምላኮች አይሞሉ ይሞላሉ። እየነገርኩህ እዚህ ጋር ዓለም የተባለው መንፈስ ቅዱስ እንደሚተካ ማስረጃ ምን? መንፈስ ቅዱስ እዚህ ዓለም የሚለው ቃል መንፈስ ቅዱስን እንደሚያሳይ ማስረጃ ስጠኝ። የት ቦታ መንፈስ ቅዱስ ዓለምን የሞላ ነው እያልኩ ዓለምን የሞላ ዓለም ማለት ደግሞ አሁንም ችግር አለብህ መሰለኝ። ጥያቄ አይገባህም። ላስተካክል ደግመህ ዓለምን የሞላ እንዳትለኝ። በጣም ገብቶኛል። አንተ እኮ ዝም ብለህ እያጣማህ እያልክ ነው እንጂ በኪ መንፈስ ቅዱስ ዓለምን የሞላ እንደሆነ አብም ዓለምን የሞላ እንደሆነ ወልድም ዓለምን የሞላ እንደሆነ አውቃለሁ። ዘለ ዝም ብለህ መንፈስ ቅዱስ ዓለም ሞላ አትበለኝ። አውቃለሁ። አሁን ጥያቄያችን እግዚአብሔር የሚለው ቃል ላይ ብሔር የሚለው ቃል መንፈስ ቅዱስ እንደሚተካ ወይም ደግሞ ዓለም የሚለው ቃል መንፈስ ቅዱስ እንደሚተካ ማስረጃ አቅርብልኝ ያልኩ። አሁን ገባ? እኔ እኮ አቅርቤልሃለሁ። ራስህ ስለማትቀበለውን ነገር ማለት ነው። አንድ ጥያቄ ገብቶሃል? መጀመሪያ የማትቀበለውን ነገር ለማስረዳት ለምን ጥያቄ ገብቶሃል? አልገባህም? ገብቶኛል። እዚህ ጋር እንግባባ። አንዴ አዳምጠኝና መጀመሪያ የኔ መለሰኝ። ጥያቄ ገብቶሃል? የጠየኩህ ጥያቄ ገብቶሃል? አልገባህም? አልገባኝም። አልገባህም? አየህ። ስለዚህ ጭራሽም አይገባኝም። ለምን እንደማይገባኝ ልንገርህ። ለምን እንደማይገባኝ ቆይ ካልገባህ አዳምጥ። ጆሮህን አቅርበህ ልድገምልህ። በደንብ አድርገህ ስማ። ጥያቄው ሳይገባህ ለመመለስ አትቸኩል። እሺ፣ ጥያቄው ምንድን ነው? ብሔር የሚለው ቃል ዓለም የሚለው ቃል መንፈስ ቅዱስን ያሳያል ብለኸኛል። እኔ ደግሞ ምን አልኩህ? ይሄ ብሔር የሚለው ቃል ወይም ደግሞ ዓለም የሚለው ቃል መንፈስ ቅዱስን እንደሚያሳይ ማስረጃ አቅርብልኝ አልኩህ። መንፈስ ቅዱስ ዓለምን የሞላው እንዳትለኝ። መንፈስ ቅዱስ ዓለምን የሞላ እንደሆነ አውቃለሁኝ። አብም ይሞላል፣ ወልድም ዓለምን የሞሉ ናቸው። ግን ይሄ መንፈስ ቅዱስ ከሶስቱ አካል ተለይቶ መንፈስ ቅዱስ የሚባለው አካል ዓለምን የሞላ እንደሆነ ማስረጃ ካለ አቅርብ፣ ከሌለ ደግሞ አወርድሃለሁ። የመጨረሻ ድልህ ነው። እሺ ባይዘዌ ከዚህ በኋላ ሰው የሚሰለቻል። ማስረጃ ሄደ ሰርች በደንብ ጎግል ግባና በደንብ ፈልግ። ግን ችግሩ ጎግል ላይም ቢገባ የትም ቢገባ ለምን ቤተክርስቲያን አይሄድም አያገኝም እንደዛ የሚል ይሄ እንትኖች የቄሶች ስብከት ብቻ ነው። ቄስ ቤተክርስቲያን ሲያስተምር ይሏቸዋል እግዚአብሔር ማለት እግዚ መንፈስ ወልድ ነው፣ አብ ደግሞ አብ ነው፣ ሄር ደግሞ መንፈስ ቅዱስ ይሏቸዋል። ውሸት ነው። ሲጀምር ሶስት ቃል የለም። ቃሉ ሁለት ቃል ነው፣ እግዚ እና ብሔር ነው። ወገናችን ግን ላይመጣ ብሔር እንኳን ቢሆን ችግር የለውም። ብሔር የተባለው መንፈስ ቅዱስ ነው አለ። ስለዚህ ወልድ ወጣ ማለት ነው። ወልድን እንኳን ብናወጣው ብሔር የሚለው ቃል መንፈስ ቅዱስ እንደሚመሳይ ሊያሳይ አይችልም። እስኪ እንጠብቃለን። ሌላ ወሬ ካወራ ፈርቷል ነው። እስከሚመጣ ድረስ እንጠብቃለን። ታብታ ማድረግ በመሀል ስልክ ገብቶብኝ ነው። ወላሂ እሺ፣ ችግር የለውም። አሁን ተመልሰሃል። እየጠበቅን ነው። ግልጽ ላድርግልህ። አሁን በመሀል እየገባሁ ምንም ማውራት አልቻልኩም። ሚውት አድርጌያለሁ። ወሬ አልፈልግም። ማስረጃ እስካሁን አውርተሃል። የማስረጃ ሰዓት ነው። አንድ አዳምጠኝና እስካሁን እኮ አዳምጫለሁ አይደለ ቤኪ? ቀደም እኮ ሚውት አድርጌ 5 ደቂቃ ስታወራ አዳምጫለሁ። አሁን ግን የማስረጃ ሰዓት ስለሆነ እንደውም አምስት ደቂቃ አላወራሁም። ወላሂ እኮ እያስወራኝ አይደለም። ቅድም አውርተሃል። መጀመሪያ እግዚአብሔር ብለህ አላወራሁም። ከቅድሙ ሰው ጋር ነው። ደቂቃውን ካደው ችግር የለውም። ደቂቃውን ካደው ችግር የለውም። አሁን ቤኪ ሰዓቱ የማስረጃ ስለሆነ ማስረጃውን አቅርብና ታወራለሽ። ካለ ማስረጃ ይወራል? እንደ ጀማ ኮሜንት ላይ ጻፉለት። ካለ ማስረጃ ይወራል? አይወራም። ሰው ራሱ ይታዘብሃል፣ ክርስቲያኖች ይታዘቡሃል። ስለዚህ ማስረጃውን ጠቅሰህ በቃ ገላግላቸው፣ እስኪ አድናቸው። ክርስቲያኑ እዚህ ጋር ያለው ክርስቲያን አግዛቸው፣ አኩራቸው። እያወራህ እኮ ነው። ማስረጃ ነው ያልኩህ። ካላመጣ ነው በቃ አንዴ ያቁምና ወይ 3 ወይ 5 ደቂቃ ማስረጃ እኔ ልንገርህ። እሱን ያንተ ንግግር አልፈልግም። አቤኪ ገባህ ወንድሜ? እንዴት ላውራ ታዲያ? እንዳወራ ማስረጃ አታወራም። አሁን ማውራት እኮ አትችልም ቤኪ። ለምን ማውራት አትችልም? ለምን አልወራም? ማስረጃ ካላመጣህ ለምን ታወራለህ? እንደዛ ከሆነ ሄደህ ቤተክርስቲያን ግባና ስበካቸው። እዛ ሄደህ በር ላይ ቆመህ ስበካቸው። ለመስበክ አይደለም፣ ግልጽ ካላረኩልህ ማስረጃው ምን ይጠቅማል? አንተ እኮ ምንም አትቀበልም ማለት ነው። ምን ያደርግልሃል? ማስረጃውን አምጣና ማለት ነው። ከዛ በኋላ ታስረዳኛለህ። ገባህ? ዝም ብሎ ያንተ ብቻ ሀሳብ ከሆነ እሱን ምን ታደርጋለህ? ቤተክርስቲያን በር ላይ ቆምና ሰዎቹን ሄደን እዛ ስበካቸው። ካለ ማስረጃ ግን አይሆንም። ስለዚህ ማስረጃውን አቅርባትና
ከዛ ሁላችን የሚወት አድርገን እናዳምጣለን። እሺ ቅዱስ ወገናችን እኔ እኮ ሲጀመር በማስረጃ እያወራ ነው። በቃ አንተ አንዴ 5 ደቂቃ ማዳመጥ አትችልም? አልችልም። ቤኪ ካለ ማስረጃማ አላዳምጥህም። ማትችለው ከሆነ ለምን አወራለሁ ታዲያ? አንተ ራስህ እያወራ ማስረጃ የለህም። እንደዛ ከሆነ ወጣ የለህም ማስረጃ አይደለ እንዴ? 5 ደቂቃ ማውራት ካልቻለ 5 ደቂቃ ብቻ ላወራ የሚል ከሆነ በቃ ምን ታደርጋለህ? እዚህ ሄደህ ቤተክርስቲያን ላይ በር ላይ ቆምና ስበክ። ሙስሊም ፊት ቆመህ ከገዛ መጽሐፍ ማስረጃ ማቅረብ ካልቻልክ ውርደት ነው። ከገዛ መጽሐፉ ከገዛ አማን ታወራለህ አንተ። ሰው አታቋርጥ እሺ። ማስረጃ ቅም ይተባው አይደለ? ቀደም 5 ደቂቃ ክል ሰኳል 5 ደቂቃ ሳናቋርጠው አዳምጠናል። ግን ካለ ማስረጃ ከሆነ ክርስቲያኑ ራሱ ይታዘበዋል። ለምን ብሔር ማለት መንፈስ ቅዱስ ነው የሚል ለምን የፈለገበት አይገባም? ለምን ቄስን አያመጣም? ወረበል አያገኝም። ሲጀመር ግዕዙ ራሱ አያስመቸውም። እንደው ግዕዙ እንኳን ቢላ ጀማ እንደው ግዕዙ እንኳን ብሔር ማለት መንፈስ ቅዱስ ነው እንኳን ቢባል ማለት ነው አያስኬዳቸውም። ለምን ይሄ እግዚአብሔር የሚለው ቃል ያለው አማርኛ ነው። በመጽሐፍ ቅዱስ ቋንቋ ላይ የለም፣ ጭማሪ ነው። የአማርኛ ቃል ነው። ከኢትዮጵያ አያልፍም፣ ከቦሌ ኤርፖርት አያልፍም። ከኢትዮጵያ ላይ የሚያልቅ ነገር ነው። የለም ግን እንደው በኢትዮጵያ እንኳን ቢሆን አያሳይም ነው። እኔ ኢምራን ያው ማስረጃ ከፍቻለሁ። ካለ ማስረጃ አላወራም። ያ የመጽሐፍ ቅዱስ መዝገበ ቃላት ያው እግዚአብሔር ማለት ምንድን ነው? እግዚ ጌታ፣ ብሔር ደግሞ ዓለም ማለት ነው። አቅርቤያለሁ። እሱ ግን ሊያቀርብ አይችልም። እና አዝነንብሃል፣ አፍረንብሃል። ክርስቲያኖች እንደዛ ብለውሃል። እሺ ብራዘር፣ አሁን ሄሎ እግዚአብሔር ማለት ምን ማለት ነው? እሺ አሁን የዓለም ጌታ ማለት አይደለ? አንተ ባልከው መሰረት ማለት ነው። ታዲያ በዚህ አሁን እግዚአብሔርነቱን አሁን ይቀነሳል። በዚህ ችግር እኮ መሰለህ አማን ጓደኛህ ምን አለ? የኦርቶዶክስነት ወገናችን ነውና ምን አለ? እግዚአብሔር ማለት እኮ 3ቱ አምላኮች ማለት ነው አለ። 3ቱ አምላኮች አሉ አይደለ? አብ ወልድ መንፈስ ቅዱስ አምላኮቻቸው ማለት ነው። እነሱ ማለት ናቸው 3 አምላክ። ይሄ ደግሞ ውሸት ነው። እግዚአብሔር ማለት የዓለም ጌታ ማለት ነው። አሁን እያወራክ ሰምቻለሁ፣ ግን ስማኝ፣ አንተ እያወራክ ሰምቻለሁ ሁሉንም ነገር፣ ግን አንተ ናቸው እያልክ እያወራ ነው። እኛ መቼም አብ ወልድ መንፈስ ቅዱስ አንድ አምላክ ብለን በአንድ ስም ነው እግዚአብሔር ብለን ነው የምንጠራው። እግዚአብሔሮች ብለን አንጠራም። እና አንተ እያወራክ ያለው አነጋገር ከባድ ነው። ጌቶች እንደሚባሉና 3 እንደሚባሉ ባሳየህ መጽሐፍ ላይ ጌቶች እንደሚባሉና 3 እንደሆኑ ባሳየህ። ጌቶች የሚለው ቃል ለምሳሌ እዚህ ዓለም ላይ ባሪያ ለጌታም ጌታ አለ። ለምሳሌ መጽሐፍ ቅዱስ ላይ ገንዘብም ጌታ ብሎ ይጠራል አይደለ? ያለበት ቦታ አለ። አዎ፣ ግን ስላሴዎች እግዚአብሔርን ጌቶች ያለበትን ባሳየ እግዚአብሔር ጌቶች የተባለበት ብዙ እንደሆነ ማለት ነው። 3 እንደሆነ 3 ጌታ የሚል 3 ጌታ አለ የሚል አሳይክ። 3 ጌታ የሚል አሳይኝ እስኪ። እሺ አሳይኝ። ከየት ቤተ እምነት ነገር አንተ መጀመሪያ ቃለ ሕይወት ቃለ ሕይወት እኮ መጽሐፉ አይመለከትም፣ ግን ኦርቶዶክሶች እንደሚሉ አሳይክ። እሺ ይሄ የኦርቶዶክስ መጽሐፍ ነው። ሰይፈ ስላሴ ያው መጽሐፍ ምን እንደሚል ተመለከተ፣ አንተ አንብበው ይላሉ። ከዛ አንተ ደግሞ አስረዳካል። ያው ምንድን ነው የሚለው? ማምጣት ያለብኝ ከ66ቱ መጽሐፍ አንተ ላይ ስላሴ ጨረሱ ማምጣት የለብኝም ማለት ነው። ስለ 66ቱ ላይ መጽሐፍ ቅዱስ የለም፣ ስላሴ የለም። ሲጀመር ስላሴ የለም። ኦርቶዶክስ ግን ያው ይላሉ። ኦርቶዶክስ 3 ጌቶች ይላሉ። ኦርቶዶክሶች ያው ይላሉ። አሁን ወደ አንተ ልምጣ፣ ወደ አንተ ልምጣ። አንተ ደግሞ ላሳምነህ እንደምትል አንተ መጽሐፍ ቅዱስ ብቻ ነው የምትለው። ሲጀመር መጽሐፍ ቅዱስ ላይ ስላሴ የለም። ስላሴ ላይ እንደ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ስላሴ ገነጣጥለው ነው የሚያዩት። ተጨማሪም እንትን አላቸው ለነሱ ማለት ነው። ለምሳሌ ኦርቶዶክስ ምን እያወራህ ነው? ስለ መላእክቶች ስለ ማርያም ያወራሉ አይደለ? አትቀላቅልና ቀነሱ። ማርያምን ከኢየሱስ አብልጦ በሚያዩት መጽሐፍ አምጥተህ ማስረጃ ነው ለማቅረብ አትችልም። እኔን ማሳመን አትችልም። ኦርቶዶክሳውያን ማመን ይችላሉ። ስለ ስላሴ የሚያወራው
ሲቀጥል አባታምንበትም ብያለሁ። ኦርቶዶክሶች ያምናሉ። አሁን አንተ ደግሞ እንደምታምን ላሳይ። አንተ በመጽሐፍ ቅዱስ ብቻ ነው የምታምነው፣ ግን ሲጀመር መጀመሪያ ስላሴ መጽሐፍ ቅዱስ ላይ አለ እንዴ? ስለዚህ እኛ እግዚአብሔርን ሶስት ብለን አሰማኝም ወገኔ፣ የራስን ዝም ብለህ የምታወራው አሰማም። እሺ እየሰማሁ ነው። እሺ የሰማ ከሆነ ሶስቱ አምላክ ስላሴ ሲጀመር መጽሐፍ ቅዱስ ላይ አለ? መጽሐፍ ቅዱስ ላይ ሶስት አምላክ ስላሴ አሰማኝም እንዴ? ስላሴ የሚለው ሀሳቡ ቃሉ የለም፣ ሀሳቡ ግን አለ። አብ ወልድ መንፈስ ቅዱስ የሚለው ማለት ነው። ሀሳቡ ስላሴ የሚል የለም እሱ በቃ የለም። ስለዚህ የሰዎች ፈጣሪ ነው መጽሐፍ ቅዱስ። ከየት አመጣው ስላሴ የሚለውን ቃል? እሺ እሱ አለማመን ማመን ወይም ስላሴ የተባለውን ቃል ከመጽሐፍ ቅዱስ ስለሌለ ህይወትን ያበላሻል ብለህ ታስባለህ? ችግር የለው ቃሉ የለም። እሺ ሀሳቡ አለ፣ የስላሴ ሀሳብ አለ መጽሐፍ ቅዱስ ምን ይላል መሰለህ? ንፍቅ መስተካከል አሳይነት ላይ ነው ያለው። ሮሜ ላይ መጽሐፍ ምን ይላል? 1:19 አካባቢ ሮሜ 1:19 አካባቢ እሺ አካባቢ ባለገው ልፈታ ምዕራፍ 1 እሺ ሮሜ ምዕራፍ 1 ቁጥር 19 እንደዚህ ይላል። እግዚአብሔር ስለገለጠላችሁ ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። እሺ በቃ አለቀ። አንብባ ጭርስ። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላከበሩትና ስላመሰገኑት የሚያመካቸው ስላላመሰገኑት አይደለም፣ እንደዛ አይደለም። ስላመሰገኑት የሚያመካኙት ስላላመሰገኑት ይላል። ስላላመሰገኑት የሚያመካኙት አጡ። ነገር ግን በሀሳባቸው ከንቱ ሆኖ የሚያስተውለውም ምንድን የምታወራው? አለቀ ጥቅሱ። ጤነኛ አይደለም። ይሄ ምንድን ነው የሚያወራው? ከላይ ያለውን ሀሳብ ነው። የትኛው ሀሳብ? ስለዚህ እግዚአብሔር የዘላለም አምላክ ፍጥረታት ጌታ ነው። እሱን ካመነን ከድነት እኮ እኛን ወጣ የሚያደርገን ነገር የለም። የጠየቅን እኛ የስላሴን ሀሳብ ከመጽሐፍ ቅዱስ አሳየን ነው። ስላሴ ማለት እግዚአብሔር ማለት አይደለም። ስላሴ ማለት እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ማለት ነው። በአካል በግብር በአገዛዝ አንድ ነው፣ በስም ደግሞ ሶስት ናቸው። ይሄ ነው ስላሴ። ይሄን አስተምሮ አሳየን የተባልከው እንጂ እግዚአብሔር አምላክ ነው አላልንም እኛ። ገባህ? በአካል ሶስት መሆን ከኔ ጋር ነው። በአካል ሶስት መሆናቸውን ላሳይ። እየሰማኸኝ ከሆነ የስላሴን አይዲያ አሳይን የተባልከው በአካል ሶስት መሆናቸውን ብቻ አይደለም፣ በመለኮት አንድ መሆናቸውን ማሳየትም አለብህ። ለምን? ስላሴ ማለት በአካል ሶስት በመለኮት አንድ ማለት ስለሆነ። ይሄንን የትኛው ነብይ ነው የሰበከው? አሳየኝ ከመጽሐፍ ቅዱስ ላይ። በመጽሐፍ ቅዱስ ስላሴ የሚባል ነገር ተጻፈ። ነገር ግን ወደ ኋላ ትመለስ እንጂ ለሰዎች እንዲገባላቸው አድርጎ። አረ ወደ ኋላ ትመለስ ሰውዬ፣ እኛ አይደለም እንዴ? የት ገባ? ስላሴ የሚለው ቃል የለም እኮ ጨርሰን። ቃሉ የለም በቃ ቃሉ መጽሐፍ ቅዱስ አያውቀውም፣ ይጸየፈዋል። የለም ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ጨረስን። እናንተ ራሳችሁ የፈጠራችሁት የጨመራችሁት ነገር ነው። ራሳችሁ ፈጥራችሁ አመጣችሁ ስላሴ የሚለውን ቃል። እሱን እኮ ተስማምቼልሃለሁ። አሁን ግን ሐሳቡን አሳየኝ የተባልከው ሐሳቡ የስላሴ ሐሳብ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያለው የተባልከው? ግልጽ ነው።
አሉ አሉ ምን ተሻለ? ኮሜንቶች ምን እናድርግ? ሄሎ ሄሎ ይሰማል? የለም በቃ የለም ስማ፣ ያውን ስላሴ የሚለውን ቃል በመጽሐፍ ቅዱስ ቃል በቃል የለም የተጻፈበት። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ቃል ለመግለጽ የተጠቀሙበት ስልት ነው እንጂ ያወጡት ነገር ነው እንጂ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ነው ያለው ይላል። የት ቦታ ላይ? አዲስ ኪዳን ስለ አብ ወልድ መንፈስ ቅዱስ አይናገርም? የት ቦታ ላይ አሳይኝ። አዲስ ኪዳን ሙሉ በሙሉ ይናገራል። በአካል ሶስት ናቸው፣ በመለኮት አንዳቸው የት ነው ያለው? አሳይኝ እስኪ። በመለኮት አንድ ናቸው የሚለው የት ነው ያለው? እሺ ማቴዎስ ወንጌል ላይ ማቴዎስ ወንጌል መንፈስ ቅዱስ ቁጥርና ምዕራፍ በኢየሱስ ክርስቶስ ላይ ሲወርድ ማለት ነው። ቁጥር ስነጋኛ እንዲ ቁጥሩ አሁን መጽሐፍ በእጅ አልያዝኩም። የለም ይዘህና ዝም ብላ ይወራ ይዘህና ሳይሆን ቆይ እስኪ አንተ አውጣ። ሀሳብ አይደለም በጥቅስ የምናወራው መጽሐፍ አውጣ። አንተ መጽሐፍ ይዛል አይደለ? ከፍቻለሁ እኔ ከፍቻለሁ። አዎ መጽሐፍ ቅዱስ ከያዝክ ማቴዎስ ወንጌል አውጣ። እሺ ማቴዎስ ወንጌል። እሺ መንፈስ ቅዱስ